ቦንጋ ዶሮ እርባታ ማዕከል አገር ውስጥ ካሉት የመንግስት ማዕከላት ውስጥ አንዱና ከ3 አስርት ዓመታት በላይ የቆየ ማዕከል እንደሆነ ይታወቃል። እንግዲህ ይህ ማዕከል ብዙ እድሜ ያስቆጠረ ቢሆንም ከተቋቋመለት ዓላማ አንጻር በተለያዩ ምክንያት ብዙም ዓላማውን ሲያሳካ እንዳልነበረ ይታወቃል። እነዚህም መሰረታዊ ችግሮች ከተገነባበት ጊዜ ጀምሮ አንዳንድ ወሳኝ የሆኑ ለእርባታ ወሳኝ የሆኑ መሰረተ ልማቶች ያለመሟላት ሁኔታዎች ነበሩ። ድጋፍና ክትትልም ችግር ነበረ እና ህብረተሰቡ የሚፈልገውን ደንበኛ የሚፈልገውን የተለያዩ ዝርያዎችም ከውጭ ማስገባት፣ የተለያዩ ቢሮክራሲዎችና የተለያዩ ሂደቶች መብዛት በእነዚህ ወሳኝ ማነቆዎች ምክንያት እምብዛም ከዓላማው አንጻር ብዙ አሳካ ነው ተብሎ የሚወሰድ አልነበረም። ነገር ግን ከለውጡ ወዲህ አጠቃላይ በዘርፉ ውስጥ ያለው ማነቆ በጥናት የተደገፈ ዝርዝር ሁኔታዎችን ጊዜ ወስዶ የገመገመበት ሁኔታ ነው የነበረው። እንግዲህ ከዚህ ጋር አያይዘን ስናይ መሰረታዊ ችግሩ ከመሰረተ ልማት አንጻር ያለውን ፌዴራልም መደገፍ ያለበት ክልልም መደገፍ ያለበት ድጋፍ የተደረገበት ሁኔታና እነዚህ ጋፖች ለአንድ ዶሮ እርባታ ማዕከል ትልቅ ማነቆ መሆኑን ለይቶ እነዚህ ችግሮች ክፍተት ለመፍታት የተከደበት ሁኔታ ነበረ። የክልሉ የዶሮ ሀብት ልማት ስራ ከጊዜ ወደ ጊዜ እያደገ የመጣ እንቅስቃሴ ነው። ክልሉ ተደራጅቶ ወደ ስራ ከመግባቱ በፊት በነባሩ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል በነበረ ጊዜ የአንድ ቀን ጫጩት ስርጭቱ 1.14 ሚሊዮን የነበረው አሁን በአማካይ 2 ሚሊዮን እና ከዛ በላይ ያሰራጨ ነው የምንገኘው። በዚህ በጀት ዓመት 2.1 ሚሊዮን የአንድ ቀን ጫጩቶችን ከተለያዩ ምንጮች ማሰራጨት ችለናል። 12000 የሚሆን ፓረንት ስቶክ ይዟል። መሸጥ በማይገባን መንገድ አብዛኛው እንቁላል ወደ ቴብል ኤግነት እየተሸጠ ነው ያለው። መሰረታዊ ምክንያቱ ያለን አቻሪ አንድም ወልድ ነው፣ አንድም የመያዝ አቅሙ ሴተሩ 25000 ብቻ ነው፣ አቻሪው 6000 ነው። ከዛ የተነሳ ሳምንት የሚጣል እንቁላል ሴት ማድረግ አይችልም። ስለዚህ እንቁላል ደግሞ ለረጅም ጊዜ ቢሰበሰብ ፈርታይል መሆን ስለማይችል ወደ ምግብነት እየሸጠን ስለሆነ የንጋፕ ለመሙላት ግብርና ሚኒስቴርም ትልቅ ኢኒሼሽን ወስዶ ከ19.7 ሚሊዮን ብር በላይ የሆነ ሃቸሪ ማሽን ልኮልን አሁን እንደሚታዩት ተከላውን እያጠናቀቅን ያለ ነው። በዚህ ሳምንት ውስጥ ተከላውን ስናጠናቀቅ በአንድ ጊዜ 78000 ጫጩት ሴት አድርገን 25000 ጫጩት በየ25000 ጫጩት በየ3 ቀን ሃች ማድረግ ከቻለን በሙሉ አቅሙ ወደ ሃቸሪ ሲገባ ከ1.5 ሚሊዮን ገደማ የሚሆን ጫጩት ማስፈልፈል ይችላል። ይሄ ሲሆን ደግሞ የክልሉ አጠቃላይ የጫጩት ስርጭቱን አሁን ኢትዮፕ ቺክን ከሚያሰራጨው ጋር ጀምሮ የአመታዊ ማሰራጨት የምንፈልገው 4 ሚሊዮን መድረስ አለብን ብለን ነው የምናስበውና ይሄን ለመድረስ እድል ይፈጥራል ብለን እየሰራን ነው የምንገኘው። ሁለተኛ ዙር ነው ያስገባናቸው። ወደ 12000 የሚሆን ጫጩት የአንድ ቀን ጫጩት ነው ያስገባነው። እንግዲህ በመሰረቱ እነዚህ የአንድ ቀን ጫጩት ወደ አሁኑ እንደመጡ በእጃችን እስከ 5 ወር ድረስ እየተንከባከብን ከጫጩት ደረጃ ወስዶ ወደ ቀይብ ደረጃ የሚደርሱበት ሁኔታ አለ። በዛ ልክ ደግሞ ከ5 ወር በኋላ ደግሞ እንቁላል መጣል የሚጀምሩበት ሁኔታ አለ። እንቁላል መጣል ከጀመሩ በኋላ ደግሞ ወደሚቆዩበት ፓረንት ሆኖ አመቱን ሙሉ እንቁላል የሚጠሉበት ቤት ሽፍት የሚደረግበት ሁኔታ ነው ያለው። በዚህ አይነት እንግዲህ ባለፈው የገቡት ወደ 12000 የሚሆን ፓረንት ነው ተረክበን ወደ ስራ ያስገባ ነውና አመቱን ሙሉ እየሰሩ አሁን 1 አመት ከ4 ወር አካባቢ ነው ያሉትና ቅድም እንዳልኩትም ከነዛ ዶሮዎች ከ70000 በላይ የአንድ ቀን ጫጩት ወደ ታች ማሰራጨት የተቻለበት ሁኔታ ነው ያለው። እነዛ የሄዱት ጫጩቶችም በጥሩ እንክብካቤ ከዚህ ጫጩት መስጠት ብቻ ሳይሆን በየጊዜው ደግሞ ሂዶ የመከታተል የማብቃት ችግሮች ካሉ ገምግሞ እዛው የማስተካከል ሂደት ሁሉ እየተከታተል ነው ያለው ነውና በሄዱበት አካባቢም ውጤታማ ሆኖ ተጨማሪ አንዴ ያዘዘ ሁለተኛ ዙር ሶስተኛ ዙር ሁሉ እስከ ማዘዝ የደረሰበት ሁኔታ ነው ያለው። እንግዲህ እነዚህም ቢሆን ባለፈው ከሳምንት አካባቢ ነው ከገቡ 12000 የአንድ ቀን ጫጩት ነው ያስገባ ነው። እነዚህ በመሰረቱ እነዛ ሳይወጡ የሚገቡት ምንድነው የራሱ የሆነ ምክንያት አለው። ያኛው 1 አመት 6 ወር አካባቢ ጨርሶ ከወጣ በኋላ ያኔ የምናስገባ ከሆነ 6 ወር 7 ወር ማዕከሉ ኦፍ ሊሆን ነው። ስለዚህ እንደዚህ አይነት ጋፖችን ለማስቀረት ሲባል እነዚያ እስኪወጡ ድረስ እነዚህ ደግሞ አድጎ ወደ እንቁላል መጣል የሚደርሱበት ሁኔታ ነው ያለውና አሁን ይኸው እንደምታዩት ከገቡ ወዲህ
እጅግ በጣም ዋጋ ተከፍሎ ነው እየተሰራ ያለው። የራሱ የሆነ ዓላማ አለው። የመጡትን ጫጩት አድርሰው ወደ ታች ማሰራጨት ብቻ ሳይሆን በሀገር ደረጃ የማይታሰበውን ግራንድ ፓረንት ከውጭ የመጣ እዚህ በሚሰራው ድክመትና እዚህ በሚሰራው ክፍተት እዛም የሆነ ምልክት እንዳያሳይ እንደ ብሪድ መጥፎ ነው እንዳይባል ያ ሁሉ ታሳቢ ተደርጎ ጥንቃቄ ተወስዶ ባለሙያ ራሱ ከዶሮ አሳዳጊዎች በተጨማሪ ውሎ አድሮ ነው እየሰሩ ያሉ። እዚህ ክልል ውስጥ አሁን የእንቁላል ምርት የዶሮ ምርት ትላንት ከነበረበት በእጅጉ የተሻሻለ ነው። ከ20 ብር እስከ 32 ብር እንቁላል የወረደበት ሁኔታ ነው ያለውና 35 40 ብርም የነበረበት ነው። እዚህ ውስጥ አሁንም ኢምፓክት እየፈጠረ ያለው መኖ መሆኑ ስለተገመገመ በትልቁ መሰረታዊ ችግር ዶሮን ሳስቴን ለማድረግ እየቸገረን መኖ ስለሆነ ከክቡር ጠቅላይ ሚኒስትርም አንድ የተቀመጠው አቅጣጫ እና ግብርና ሚኒስትርም እንድንተገብር ኢኒሼት ሲያደርገን የነበረው አንድ ዞን ቢያንስ አንድ ዶሮ ማቀናበሪያ መኖ ማቀናበሪያ ማሽን ያስፈልጋል የሚል ግብ ተቀምጦ ስለነበረ በእያንዳንዱ ዞኖቻችን አንድ ማሽን መትከል አለብን ብለን ግብ አስቀምጠን ተንቀሳቅሰን ዞኖች 50% ሼር አድርገው ክልል መንግስት 50% ሼር አድርገው በዚህ በጀት ዓመት 7 የመኖ ማሽኖችን በ7 ከተሞች ተክለናል። ለሌማት ትሩፋት ትልቅ ምርታን ያመጣው ብሎ መውሰድ ይቻላል። በየበጀት ዓመቱ ከ15 እስከ 20 ሺህ ወጣቶች የስራ እድል ይፈጠርላቸዋል። በዚህኛው በጀት ዓመት ብቻ ግን 21 ሺህ የሚሆኑ ወጣቶች በሁሉም የእንስሳት ሀብት ልማት ኮሞዲቲዎች ውስጥ ስራ እድል አግኝተዋል። በዶሮ ብቻ ነጥለን ካየን ደግሞ 5200 የሚሆኑ ወጣቶች ጫጩት በማሳደግ እንቁላል በማምረት በመሀል ላይ የገበያ ሰንሰለት ውስጥ ንግድ ውስጥ ከአሳዳጊዎች ወደ አርሶ አደር በንግድ ስርዓት ውስጥ በማሳተፍ ከ4200 በላይ የሚሆኑ ወጣቶች ሴቶች ተጠቃሚ ሆነዋል። በሌማት ትሩፋት ያደራጀናቸው አካባቢዎች ውስጥም ያሉ የመወራ የሆኑ ግን መሰረታዊ ስራ የሌላቸውም ጭምር ተደራጅተው እንቁላል እያመረቱ እንቁላሎቻቸውን ወደ ገበያ እያቀረቡ ጭምር ኢኮኖሚያቸውም እያደገ ያለበት ሁኔታ ነው ያለውና ከኛ ክልል ውስጥ ከቡና ሻይ ቅመማ ቅመም ቀጥሎ ትልቁን የስራ እድል እየፈጠረ ያለ ኮሞዲቲ እንደሆነም በቴክኒክ ኮሚቴም በስክሪን ኮሚቴም የተገመገመ ነው። ግብርና ሚኒስቴር ያው እንደ ሀገር ያለውን የዚህ የዶሮ እርባታ ስራን በተመለከተ በአጠቃላይ ይመራል። እንደ ሀገር እንደዚህ አይነት በዶሮ ማባዣ ማዕከላት የመንግስት የሚባሉት 11 አሉ። 11ዱንም የመንግስት የዶሮ ማባዣ ማዕከላትን ግብርና ሚኒስቴር በተለያየ መንገድ ይደግፋል። በቅርቡ ሌማት ትሩፋት ኢኒሼቲቭ ከመጣ ወዲህ በኋላ ዶሮ ምንም ስራ የማይሰሩትን ብሎ ተቋቁሞ እድሜ ያስቆጠሩትን የዶሮ ማባዣ ማዕከላትን ልክ እንደ ቦንጋው ከ2 ወይም 3 ዓመት በኋላ በማነቃቃት ወደ ስራ እንዲገቡ የማድረግ የሚጎላቸውን መሰረተ ልማቶችን ማሟላት፣ እቃዎችን ኢኩፕመንት የሚባሉ እስከ ሃቸሪ ድረስ መደገፍ ይሰራል። በዚህ ከዝርያ ማሻሻል የዶሮ ዝርያ ማሻሻልና ምርታማ የሆኑ የዶሮ ዝርያዎችን አቅርቦት ጋር በተገናኘ ትልቁ ችግር እሱ የነበረ ሲሆን እንደ መንግስት ግራንድ ፓራንት ከገባ በኋላ ከዛ ግራንድ ፓራንት ደግሞ ወደ ከ200 ሺህ በላይ የሚሆኑ ፓረንት ስቶኮች ወጥቶ በዚህ በ11ዱም የመንግስት ማባዣ ማዕከላትና አንዳንድ የግል ተቋማት ዩኒቨርሲቲዎችና ምርምር ማዕከላት የገቡ አሉ። አብዛኛው ከ200 ሺህ በላይ የሚሆኑት የመንግስት ማባዣ ማዕከላት ላይ የገቡ ናቸው ማለት ይቻላል።